የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልን። ክብራትና ክብራን ኢሳድስ ቤተሰቦቻችን በድጋሚ ተገናኝተናል። እንግዲህ አቶ ትራምፕ ድብደባውን ከፈጸሙ በኋላ ዓለማችን ላይ በጣም በርካታ ነገሮች እየተደመጡ ይገኛሉ። በተለይ የዓለም መሪዎች ድንጋጤም ፍራቻም እንዲሁም ማስጠንቀቂያ ማስፈራሪያም ጭምር ከተለያዩ ዓለም አቀፍ ተቋማት እየተሰሙ ይገኛሉ። ይሄን በተመለከተ በግልጽ ልንመለከት ይገባናል ውድ ቤተሰቦቼ። ይሄ አሁን የተደረገው ነገር የሶስተኛውን የዓለም ጦርነት መቀስቀሻው ፊሽካ የተነፋበት እንደሆነ እየተነገረ ይገኛል። ይሄን ጉዳይ በቀጥታ የተቃወሙ እንደገናም ደግሞ ከኢራን ጋርም ለመሰለፍ የወሰኑ ቡድኖች ሁሉ ሳይቀር በየቦታው ድምጽ እየተሰማ ነው። የመካከለኛ ምስራቅ ላይ ያሉ የአረብ ሀገራት ደግሞ ለዚህ የሚሆነው ስጋትና ፍራቻቸውን እየገለጹ እንዲሁም አንዳንድ መግለጫዎችን ጭምር ለህዝባቸው ያወጡ አሉ። ከምንም በላይ ደግሞ የኢራን አጋር የሆኑት ቻይና፣ ሩሲያ ያላቸውን አቋም በግልጽ አሳውቀዋል። ነገርየው ተለጥጦ ረጅም ርቀት እንዳይሄድ እየሰጉ ያሉ የምዕራባውያን ሀገራት ፈረንሳይ፣ ኒውዚላንድ፣ ዩናይትድ ኪንግደም፣ የአውሮፓ ህብረት ወጣም ሲል ደግሞ ቬኔዙዌላ፣ ኩባ ሁሉም ሀገራት ከዚህ ጋር ተያይዞ ያላቸውን ግልጽ አቋም እየገለጹ ይገኛሉ። እንዲሁም ደግሞ ጉዳዩ ነገ ከነገወዲያ እየተለጠጠ የሚሄድበት የተከፈተውን በር ምንነት ደግሞ በግልጽ የሚያሳይ ነገር እየተነገረ ይገኛል። ስለዚህ በዚህ ፕሮግራማችን ላይ ቆይታ ማድረግላችሁ ነገሮች በጣም ይጠቅሟቸዋል። ቻይና በዚህ ቦታ ላይ የጸና ጠንካራ ንግግርና ሐሳብ ነው የገለጸችው። ነገር ግን ወደ ጦርነቱ ሊያስገባት ወይም ሊያሳትፋት የሚችል ጉዳይ አለ ወይ? ሩሲያም እንደዛው የሩሲያን ለብቻው እናነሳለን። የቻይና ጉዳይ ግን ሲሪየስሊ እየተነገረ ነው አሁን ያለው። ምክንያቱም ቻይናው ጦርነት ላይ አይደለም ያለችው። ስለዚህ በምንም መልኩ ይሄን ጉዳይ ማኔጅ ማድረግ የሚቻልበት ነገር ምንድነው የሚለውን በዚህ ፕሮግራማችን ላይ በደንብ አሳያችኋለሁ። ክብራትና ክብራን ኢሳድስ ቤተሰቦቼ ኢራን በተለይ ዲፕሎማሲ ቢትሬይድ ሆኖብኛል ወይም ዲፕሎማሲ ግንኙነት ለክህደት ውሎብኛል የሚል በአባስ አራግቺ በውጭ ጉዳይ ሚኒስትሩ አማካኝነት በግልጽ ይሄን ጉዳይ አሳይተውታል። ኤቨርላስቲንግ ኮንሲኩዌንስ ይመጣል የሚለውም ደግሞ በተለይ አሜሪካ የኢራንን ጦርነት ግንባር ለግንባር መግጠሟ የሚያመጣው ውድመት በጣም ከባድ ነው የሚለው ዜና ጫና ፈጥሮ የተነገረ ይገኛል ማለት ነው። ከአሜሪካ ከውስጥም ከውጭም ተቃውሞ በእጅጉ በርትቷል። ጉዳዩን በደንብ ማየት ያስፈልጋል ማለት ነው። ይሄን በተመለከተ እንግዲህ ኒውክሌር ሳይቶችን ተደብድበዋል የተባሉ ኒውክሌር ሳይቶች እንዳሉ ሁሉ ኢራን ደግሞ አሽሽቻለሁ ወይም እንዲሸሹ አድርጌያለሁ ብላ የተናገረችው ነገር ምንድነው? እንግዲህ ውድ ቤተሰቦቼ ዘ ዋሽንግተን ፖስት አሁን ይዞት በወጣው ዘገባ ላይ እንዳሳየው does Iran have another secret enrichment site as it claimed ይላል። ኢራን ክሌም ያደረገች ነው ያለችው ሌሎች የማብላያ ተቋማት በሲክሬት እንደገና በነፎርዶ አካባቢ ድብደባ ከመካሄዱ አስቀድሞ ነገሮችን ወደ ሌላ ቦታ ቀይረናል የሚለው እንደቀላል የሚታይ አይደለም። ድንጋጤም ፈጥሮባቸዋል በአሜሪካዎቹም በእስራኤልም በርግጥ ሳዙሮዋለች የሚለው ነገር አናሊሲስ እየተሰራበት ይገኛል።
ፕሬዚዳንት ትራምፕ እንግዲህ ከዚህ ጋር ተያይዞ የኢራን ዋና የኒውክሌር ኤንሪችመንት ፋሲሊቲዎችን የኒውክሌር ማብላያ ዋንኛ ተቋማትን ሲናገሩ ፕሬዚዳንት ትራምፕ completely and totally obliterated በማለት ወይም ደግሞ ሙሉ ለሙሉ ተደምስሷል በሚል የአሜሪካን ምትን ተመልክቶ በግልጽ ዛሬ ሲያሳውቁ ነበር። በዚህ ወር ውስጥ ግን እንደተነገረው ኢራን ክሌም ያደረገችው ወይም ያስቀመጠችው ጉዳይ አለ ከዚህ ከኢንሪችመንት ሳይት ጋር ተያይዞ ማለት ነው። in a secure and invulnerable location አስቀምጠነዋል። secured በሆነ ሊጠቃ በማይችል ቦታ ላይ አስቀምጠነዋል እነዚህን የማብላያ ተቋማቶቻችን ዋንኛ ቁሳቁሶች በሚል የወጣ መረጃ አለ። ዛሬም ኢራን ያንን ነገር ደግሞ አለች። በተለይ ደግሞ የሴንትሪፉጂዝ የሆኑ ቦታዎች ላይ መካከለኛ እጅግ በጣም የስበት ማዕከል የሆኑ ቦታዎች እና ነገሮች በተቀላላ ኢንስታሌሽናቸው ወዲያውኑ እንዲቀየሩ ቦታ እንዲለወጡ ተደርጓል በሚል እየተነገረ ያለ ነገር አለ። በተለይ የኢራን አቶሚክ ኤነርጂ ኦርጋናይዜሽን የሚባል ተቋም አለ። ሙሐመድ ኢስላሚ የሚባሉት ሰው ናቸው። በጁን 12 ላይ Iran was censored by the International Atomic Energy Agency የዓለም አቀፉ የአቶሚክ ኃይል ኤጀንሲ ተቋም ሴንሰር ያደረገውንም ጨምረው ከዛ ውጪ ደግሞ በተለይ በግልጽ ያለውን የዓለማትን ህግ አይጥስም ብለው ያመኑበትን ነገር ጨምረው በገለጹበት ሰዓት ላይ ምንድን ያሉት ሚስተር ኢስላሚ the new site is fully constructed and located in a secure invulnerable location አዲሱ ሳይት በማይጠቃ ኮንስትራክትድ የሆነ የተገነባው secured በሆነ በቀላሉ ሊገኝ በማይችል ብዙ ደህንነት በሚሰጠው እንደገናም ሊጠቃ በማይችል ቦታ ላይ ተዛውሯል በሚል አስቀምጠውታል። ከዛን ጨምሮ ሲገልጹ ምናሉ as soon as centrifuge installation and setup are complete enrichment will begin ስለዚህ ይሄንን የስበት ማዕከል የሆነው ወይም ደግሞ ዋንኛ የማብላያ ተቋም የሆነው ሴንተር ኢንስታሌሽኑ ካለቀ በኋላ enrichmentu ወይም ደግሞ ኡራኒየም enrichmentu ይቀጥላል will begin ብለው አስቀምጠውታል። ስለዚህ በጦርነቱ ምክንያት እነ ፎርዶ ሌሎች ላይ ያሉትን በተቀላላ አስቀድመን ስላሸሸን ድብደባው ኢፌክት አላረገም ኢምፓክት አላረገም በሚል በግልጽ ይናገራሉ። ምናልባትም እነዚህ ተቀምጠዋል የተባሉት ቦታዎች በአካል እጅ ለእጅ በሚደረግ ጦርነት ሊገኙ ካልቻሉ በቀር በቀላሉ የማይገኙ ናቸው ተብሎ እየተነገረ እንደሚገኝ ማወቅ ያስፈልጋል። የምዕራባውያን የስለላ ተቋማት ከዚህ ጋር የተያዘው ነገር በጥንቃቄ እየተመለከቱት ዓለም አቀፍ አቶሚክ ኤነርጂ ኤጀንሲም ደግሞ የውጭም መንግስታትም ጭምር በዚህ ዙሪያ ላይ የሚሰጡትን አስተያየት እንደቀላል ያልተመለከቱት እንደሆነ እየተነገረ ይገኛል። ዓለም አቀፉ የአቶሚክ ኃይል አቅርቦት ላይ መሰረት የሚያደርገው IAEA የተባለው ተቋም ይሄንን የሚደግፍ አይነት ጥቆማ ሰጥቶ እንደነበረ ይታወቃል። ስለዚህ ኢራን አዲስ ሳይት ላይ አስቀምጠዋለች የሚለውን ጥርጣሬውን ገልጿል። ስለዚህ ከዚህ ጋር ተያይዞ የስለላ ተቋማቱ ጉዳዩን እንደቀላል እንደማይመለከቱት እየታየ ይገኛል። ስለዚህ ይሄን በተመለከተ እንግዲህ የአቶሚክ ኤነርጂው የዓለም አቀፉ ተቋም ዋናው ዳይሬክተር እዚህ ጋርም ጨምረው ነግረውናል። ይሄንን በተመለከተ ግን አሁን ከዚህ ጋር የተያዘ ነገር ልንገልጽ የምንችልበት not none of your business በሚል ለሚዲያ እንደገለጹ ይታወቃል በኤፕሪል ወር ላይ ማለት ነው። ስለዚህ ኦሬዲ ሌላ ቦታ ላይ እንዳለ የዚሁ ተቋም ዓለም አቀፉ ተቋምም መረጃ እንዳለው እየተነገረ ይገኛል። ስለዚህ ከዚህ ጋር ተያይዞ ሌላ third ከፎርዶ ከናታንዝ ሳይቶች በተጨማሪ ሌላ ሶስተኛ በጣም በርቀት ቦታ ሊገኝ በማይችል ቦታ ላይ እንደተቀበረ እየተነገረ ይገኛል ማለት ነው። ይሄንንም መረጃ ዋሽንግተን ፖስት ይዞት ወጥቷል እዚጋ ስክሪን ላይ እንደምትመለከቱት ማለት ነው። ስለዚህ ግን ክሊር አይደለም በተለይ ሴንትሪፉጂዙ ማለትም ዋንኛው የዚህ የማብላያ ተቋም ሴንተሩ ኢንስቶልድ መሆኑንና ከዛጋም ተያይዞ ምን ስራ እየሰራ እንደሆነ ለማወቅ አልተቻለም። ነገር ግን መረጃው ደርሶናል የሚል የምዕራባውያኑ የስለላ ተቋማት በዙሪያ ላይ ያላቸውን መት የገለጹ ይገኛሉ። የዓለም አቀፉ ኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የሚባል ተቋም አለ ዴቪድ አልበርት የሚባሉ ሰው ከዚህ ጋር ተያይዞም ጽፈዋል። በተለይ ይሄንን በተመለከተ አንድ ቦታን ይጠቅሱና በአንድ ተራራ በተለይ ኩሄ ጎላንግ ጋዝላ የሚባል ተራራ አካባቢ ነው ብለው ነው የሚጠቅሱት። ያም ደግሞ
ከባህር ወለል በታች በእጅጉ በራቀ ስፍራ ላይ ምናልባትም half a mile ነው እሳቸው ያሉት በግማሽ ማይል ያክል ርቀት የተቀበረ በፎርዶ ማውንቴን ተራራ አካባቢ የተቀበረ በቀላሉ ሊገኝ የማይችል ግማሽ ማይል ማለት እንግዲህ በጣም ሩቅ ነውና በዛ ጥልቀት ላይ የተቀበረ ነው በማለት ይገልጹታል ማለት ነው። ስለዚህ ይሄን በተመለከተ እየወጡ ያሉ መረጃዎች ግልጽና ግልጽ የሆኑ ይገኛሉ። እሱ ብቻ አይደለም ኦልብራይት ሲገልጹ judged that Iran could produce enough highly enriched uranium for 19 nuclear weapons within 3 months በሚል ገልጸውታል። በዚህ ሳይት የተነሳ አሁን በተለይ በግማሽ ማይል ርቀት ያክል ተቀብሮ ባለው በዚህ ቦታ ላይ የሚሰራው አቶሚክ ቦምብ ምናልባትም 19 ኒውክሌር ጦር መሳሪያ ሊያመርት የሚችል እንደሆነ መረጃ አለን በማለት የዚህ ትልቅ ተቋም ዓለም አቀፍ ተቋም ነው የኢንስቲትዩት ፎር ሳይንስ ኤንድ ኢንተርናሽናል ሴኩሪቲ የሚባል የዛ ዳይሬክተር ናቸው ሰውየው በግልጽ መረጃውን አውጥተውታል። ስለዚህ ተራራውንም ጠቅሰውታል። ግን እንግዲህ ግማሽ ማይል ርቀት ያክል የተቀበረ ነገር በቀላሉ ማግኘት እንደማይቻል እየተነገረ ይገኛል ማለት ነው። እንግዲህ በፎርዶ ተራራ አብዛኛዎቹ እንግዲህ የሚታወቁ ትላልቅ ነገሮች በቀላል ማግኘት የማይቻልበት ቦታ ያለበት እንደሆነ እየተነገረ ይገኛል ማለት ነው። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት። አሁን በወጣ ዜና ደግሞ በግልጽ እንደሚያሳየው the Fordo site is said to look severely damaged but not destroyed የአሜሪካና የእስራኤል ኦፊሻልስ በግልጽ አሳይተውታል። ሲታይ እንግዲህ ፎርዶ ሳይቱ ማለት ነው በሲቪርሊ ዳሜጅድ የሆነ በጣም የተጎዳ እንደሆነ አይነት ነው የሚያሳየን። ነገር ግን ሙሉ ለሙሉ ዲስትሮይድ አልወደመም። ይሄንን መረጃ አግኝተናል በማለት በግልጽ ገልጸውታል። እዚህ ስክሪን ላይ እንደምታዩት የፎርዶ የናታንዝ የኢስፋሃን ሳይቶች የሚባሉት እነዚህ ናቸው። በእነዚህ ቦታዎች ላይ የተደረገው ድብደባ ዓለም አቀፍ ቁጣንም ስጋትንም እንደገናም ደግሞ ጭንቀትንም ፍርሃትንም ይዞ እየመጣ ይገኛል። የተለያዩ ሀገራት የተለያዩ ሐሳቦቻቸውን ገልጸዋል። ኳታር እንደተናገረችው ከሆነ እዚህ ስክሪን ላይ እንደምትመለከቱት ኳታር says it fears serious repercussions after the US airstrike on nuclear facilities in Iran በኢራን በተደረገው በዚህ ድብደባ ላይ ፍርሃቷን ኳታር ገልጻለች። የውጭ ጉዳይ አማካኝነት ስትገልጽ warns that the current dangerous escalation in the region may lead to catastrophic consequences at both the regional international level ዓለም አቀፍም አካባቢ በሆነ ሁኔታ ላይ ይሄ አሁን የተደረገው ድብደባ አደገኛ ለውጥና ነውጥ ይዞ ሊመጣ እንደሚችል ገልጻለች። ቻይናን በተመለከተ በውጭ ጉዳይ ሚኒስትሩ አማካኝነት strongly condemn አድርጋለች። በጣም በጠንካራ ሁኔታ ዘልፈዋለች። ይሄን ጉዳይ ተቃውማለች። US strikes on Iran nuclear sites that seriously violate the purposes and principles of the UN Charter and international law በማለት በግልጽ አስቀምጣለች። እናም በመካከለኛው ምስራቅ ላይ ቴንሽኑን እንደሚያጧጡፈው ቻይና ገልጻለች። ቻይና ይሄን ተመልክቶ እንግዲህ ሁሉም ፓርቲዎች ያው ቻይና በጣም ተጠንቀቃ ነው ያወራች ያለችው by the way የዚህ ጉዳይ ተመልክቶ ቻይና በእጅጉ የምትነሳ ሀገር ናት ከሩሲያ ጎን ለጎን ያለ የሩሲያም ለብቻው ማየት ይቻላል። የቻይና ጉዳይ ግን እዚህን ተመልክቶ ያለው ነገር ወደ ቤተሰቦቼ በግልጽ ልትረዱት ይገባል። እቺ ሀገር ቻይና በመካከለኛው ምስራቅ ላይ ከፍተኛ የሆነ የብዙ ጥቅም ያላት ሀገር ናት። ስለዚህ ኢኮኖሚካሊ ኮላፕስ በጣም ብዙ ነገሯን ሊጎዳት ይችላል እዚህ አካባቢ ላይ የሚደረገው ጦርነት። ስለዚህ ቻይና በመካከለኛው ምስራቅ ላይ እንደ ሽማግሌ ሆና ነው አክት ማድረግ የምትፈልገው። ምክንያቱም ከፍተኛ የሆነ ሽያጯም ንግዷም እዚህ አካባቢ ላይ አለ። እንደሚታወቀው ከፍተኛ ነዳጅ ከኢራን አቅጣጫ ወደ ቻይና የሚሄደው በሆርሙዝ ስትሬት አማካኝነት ነው። ኢራን ልታረጋቸው ከምትችላቸው እርምጃዎች መካከል አንደኛው የሆርሙዝን ስትሬት ወይም ደግሞ ሆርሙዝ የሚባለው መተላለፊያ መንገድ
ከዘጋች ኢራን ቻይና ነዳጅ ስካይ ሮኬት ነው የሚያደርግባት። በከፍተኛ ደረጃ ነዳጅ ሽያጭ በአገሯ ላይ ይጨምራል። ያም ደግሞ ለኢኮኖሚዋ በጣም ከባድ ነው የሚሆነው። ምክንያቱም ከፍተኛ የነዳጅ አቅምን ከኢራንም ይባል ከሩሲያም ይባል በዚህ በሆርሙዝ አካባቢ ላይ አልፎ ነው የሚመጣላት። ስለዚህ እዚህ አካባቢ ላይ ያለ ጦርነት ቻይናን በጣም ይጎዳታል። ነገር ግን ስለዚህም እዚህ ቦታ ላይ ሽማግሌ ሆና መምጣት ትፈልጋለች። ጦርነቱ አትሳተፍም ወይ ትሳተፋለች ወይ የሚለውን ተመልክቶ ሂደት ነው እንጂ የሚናገረው አሁን ባለበት ሁኔታ ላይ ቻይና እንደዛ አይነት ባህሪ አይኖራትም። ነገር ግን አንድ ነገር ይጠቅማታል። ይሄ ጦርነት አሜሪካ እዚህ አካባቢ ላይ የተራዘመ ጦርነት ካደረገች ረጅም ጊዜ የሚቆይ ጦርነት መሆኑ አይቀርም። ቻይናን በአንድ ነገር ይጠቅማታል። ያው ምንድነው አሜሪካ በታይዋን አካባቢ ላይ በደቡብ ቻይና ሲ አካባቢ በደቡብ ቻይና ክፍል አካባቢ ላይ አሜሪካ ያከማቻቸው በጣም ብዙ የጦር መሳሪያዎች አሉ። እዚህ መካከለኛው ምስራቅ ላይ ይሄ ጦርነት እየተለጠጠ በመጣ ቁጥር አሜሪካ መለጠጡ አይቀርም። በነገራችን ላይ እየተለጠጠ በመጣ ቁጥር አሜሪካ በዛው በቻይና አካባቢ ላይ ያከማቻቸውን የጦር መሳሪያና አቅሞች ወደዚህ ማጠጋጋቷ የግድ ይላታል። ስለዚህ ቻይና አንድም ጦርነቱ እንዲረዝም አትፈልግም፣ አንድም ደግሞ ቢረዝም ይጠቅማታል። ቻይና የምትጫወተው ጨዋታ በመካከለኛው ምስራቅ ላይ አንደኛ የሽምግልና ካልሆነ ደግሞ ኢራንን በቀጥታም በተዘዋዋሪ ማገዝ ነው። በአካል ትገባለች ተብሎ አይጠበቅም። ነገር ግን ምንድነው ኢራንን በጦር መሳሪያ በማቴሪያል በገንዘብ ታግዛታለች ተብሎ እየተተነተነ ይገኛል። ይሄ የሚሆንበት ዋነኛው ምክንያት ምንድነው? አንደኛ የኢራን መንግስት እንዲወድቅ ቻይና ፈቃድ የላትም፣ ቻይናም ሩሲያም ፈቃድ የላቸው። ስለዚህ የሚያደርጉት ምንድነው ኢንፎርማሊ ኢንዳይሬክትሊ ሰፖርት ያደርጋሉ የኢራንን መንግስት፣ ካልሆነ ደግሞ የኢራን ፕሮክሲዎችን ሰፖርት ያደርጋሉ። የኢራን ፕሮክሲዎች እዚህ አካባቢ ላይ ያሉ በጣም ሴኩርድ የሆኑ የአሜሪካ የሚሊተሪ ስፍራዎች አሉ። እነዚህም ቦታዎች አሁን ቀጥሎ የሚያሰጋ ነው። መካከለኛው ምስራቅን ወደ ኬኦስ ይዞ ሊገባ ይችላል። ለምሳሌ ኳታር ስትናገር ምንድነው በእነ ኳታር እዛ አካባቢ ላይ ባሉ ሀገራት ላይ አሜሪካ ከፍተኛ የሆነ የጦር ካምፖች አሏት። ስለዚህ ኢራን እነዚህን ሀገራት ላይ በቀጥታ ጥቃት መፈጸሟ አይቀርም። ምክንያቱም እነዚህ ጦር ካምፖች ላይ የምታደርገው ጥቃት የአሜሪካ ካምፖችም ደግሞ መልሰው ኢራን ላይ የሚያስወነጭፉ ጦርነት በእነዚህ ሀገራት በመካከለኛው ምስራቅ ላይ ያሉ ኢኮኖሚክ ሀገራት ላይ ከፍተኛ ስጋት ጉዳት ያመጣል። ለዛ ነው ኳታር ሲሪየስ የሆነ ከዚህ ከአየሩ ጥቃቱ ከአሜሪካ አየር ጥቃት ጋር ተያይዞ የመጣው ነገር አካባቢውን ወደ ኬኦስ እንደሚወስደው ኳታር ታምናለች። በተመሳሳይ ሁኔታ ቻይናም እዚህ ጋር እንደሚያዩ ስክሪን ላይ እንደምትመለከቱት ቻይና calls on all the parties of the conflict, Israel in particular, to reach a ceasefire as soon as possible, ensure the safety of civilians, start dialogue and negotiation ያለችው። ስለዚህ ውይይት እንዲደረግላት ነው ቻይና የምትፈልገው። ጦርነቱ ውስጥ በቀጥታ መግባት አትፈልግም አሁን ባለበት። ነገር ግን እየተነገረ ያለ ነገር አለ። ቻይናን ሙሉ ለሙሉ ወደ ጦርነት ስዋት ሊገባ አይችልም ወይ ሲባል ሊገባ የሚችልበት ኦፖርቹኒቲ ሰፊ ነው። ዓለም አቀፍ ጦርነት ሆኖ ከቀጠለ አሜሪካ ቻይናን ያንን ኦፖርቹኒቲ ተጠቅማ አሜሪካ ኃይሏን ወደ መካከለኛው ምስራቅ ስታሰባስብ ቻይና ኢሚዲየትሊ ታይዋን ጋር ኃይሏን መጠቀሙ አይቀርም። ምክንያቱም የአሜሪካ ኃይል በመካከለኛው ምስራቅ ላይ ዲስረፕት ያደርጋል፣ ይበከላል፣ በጣም ይደክማል እዛ አካባቢ ላይ ማለት ነው። ስለዚህ ሌላ ግንባር አሜሪካ መክፈት ስለማትችል የታይዋን ፖሊሲዎቿን ቻይና ታፋጥናለች ብለው ይተነትናል። ቻይና ያንን ካፋጠነች ደግሞ አሜሪካ እዛ ቦታ ላይ አክት አረጋለሁ ብላ ስትል ጦርነቱን በቀጥታ ቻይና በመካከለኛው ምስራቅ ላይ ይዛ መግባቱ አይቀርም። ምክንያቱም የአሜሪካንን ትኩረት ከታይዋን ወስዳ መካከለኛው ምስራቅ ላይ ጨዋታውን ለመቀየር ጦርነት በተራዘመ ቁጥር በጣም ብዙ ሀገራትን ይስባል። የስበት ማዕከል ነው ከሚባልበት ሪጅኖች መካከል አንዱ ነው ይሄ ነው። ስለዚህ ምንድነው ቻይና stands ready to work with international community ከዓለም አቀፉ ማህበረሰብ ጋር ቆሜ በዚህ ጉዳይ ላይ መስራት ፈልጋለሁ በማለት በጣም በከባድ ሁኔታ የአሜሪካንን ምት አውግዛለች። ሳውዲ አረቢያም እንደዚሁ expressed its great concern following the US attack according to the statement by the foreign minister on X. የሳውዲ አረቢያም እንደዚሁ በጣም great concern ያረጋኛል የአሜሪካ ጥቃት በተመለከተ ይሄ እኛን በእጅጉ የሚመለከት ጉዳይ ነው በማለት ሐዘኗን ቁጣዋና ፍርሃቷን ገልጻለች።
በኤክስ ገጻቸው ላይ የውጭ ጉዳይ ሚኒስትሩ ሲናገሩ the kingdom of Saudi Arabia is following with a great concern the developments in the sisterly Islamic Republic of Iran እህት የሆነችውን የኢራን ሪፐብሊክን እየሆነ ያለውን ዲቨሎፕመንት በቅርበት እየተከታተልን ነው በማለት ጠላትሽ አይደለም ኢራን ከምዕራባውያን ጋር አይደለም ያለውት የሚል አይነት ኢምፕሊኬሽን ለሳውዲ አረቢያ ለኢራን ሳውዲ አረቢያ አስተላልፋለች እህት ሀገር ነው ያለችው እዛ ቦታ ላይ ስለዚህ ጉዳዩ ወደኛ እንዳትለቂው የሚል አይነት ነገር እንዳለ ያሳያል ኤም ደግሞ represented by targeting the Iranian nuclear facilities by the United States of America የሳውዲ ፎሬን ሚኒስተር ነው ያሉት ስለዚህ በአሜሪካ በኢራን ኒውክሌር ማብላያ ጣቢያዎች ላይ የተደረገው ነገር በተመለከተ ሊመለከተናል የሚል እንደ እህት ሀገር አርጋ ኢራን ስትጠራ እዚህ ጋር አይተናል Switzerland እንደዚሁ has urged all parties to exercise maximum restraint and immediately return to diplomacy after የአሜሪካ ጥቃትን ተመልክቶ ማለት ነው ስለዚህ ሁሉም ፓርቲዎች ሁሉም አካላት ማክሲመም የትዕግስት ጫፍን እንዲያሳዩ ወደ ዲፕሎማሲ ጠረጴዛ ላይ እንዲመጡ በውጭ ጉዳይ ሚኒስትሩ አማካኝነት ገልጻለች Switzerland emphasizes the importance of full respect for international law including UN Charter International Humanitarian Law በሚል አስቀምጣለች ምክንያቱም ዓለም አቀፉ ህግ እንዲከበር የአሜሪካ ህግ የጣሰ እንደሆነ በትክክል ስዊዘርላንድ ተናግራለች የአሜሪካ ካየር ወይም ደግሞ ኤፓክ የሚባሉ ቡድኖች አሉ the Council of on American Islamic Relationship የሚባሉ እነዚህ ተቋማት በእስልምና ያለውንና በእስራኤል አሜሪካን ኢዝራኤል ፐብሊክ አፌር ኮሚቴ የሚባልም አለ ፕሮ ኢዝራኤል ግሩፕ ነው ያኛው ደግሞ ለኢስላሚክ ዓለም የሚያግዝ ነው በሁለቱም አካባቢ በነዛ በኬር በሚባለው በአሜሪካ ካውንስል ፎር አሜሪካን ኢስላሚክ ሪሌሽንሺፕ illegal and unjustified act ብሎታል ያልተፈቀደና ይሄ በቃ ፍትሃዊ ያልሆነ ወይም ፍትሃዊነቱ ያልተረጋገጠለት አይነት ምትና ጥቃት ነው በማለት በኢራን ላይ የተደረገው ነገር በደንብ ገልጸውት የአውት ኦፍ ኮንትሮል ከቁጥጥር ውጪ መሆን እንዳይችል ስጋት እንዳላቸውም ጭምር ገልጸውታል ማለት ነው እንደገናም ደግሞ አይፓክ የሚባለው የፕሮ ኢዝራኤል ግሩፕ ነው በአሜሪካ ውስጥ ያለ ቡድን ነው must now work with our allies to protect our troops and regional interests against Iranian attacks ደግፎት ካበቃ በኋላ የኢራኒያን ጥቃትን በተመለከተ ህዝባችንን እንጠብቅ ይገባል የሚለው ነገር አሊስ ወይም አጋዥ አካላትን ሁሉ እንጠብቃቸው ይገባል ብሏል የዩናይትድ አረብ ኤሚሬትስ እንደዚሁ ለዲስከሌሽን ወይም እንዲረጋጋ እና ለዲፕሎማሲ ጥሪ አቅርበዋል ኮንሰርን እንደሚያደርጋቸውና ከዚህ ጋርም ተያይዞ ደግሞ ስታቢሊቲ ኤንድ ፕሮስፐሪቲ ጀስቲስ ነው የሚያስፈልገን ስለዚህ አካባቢ ሊረጋጋ ይገባል የአሜሪካ ጣልቃ ገብነትን በተመለከተ ያለውን አቋም በቅሬታ ገልጿል ዩናይትድ ኪንግደም እንደዚሁ ፕራይም ሚኒስተሯ ኬር ስቶልመር urged Iran to return to the negotiation table ኢራን ወደ ድርድር ጠረጴዛ መምጣት አለባት ብለዋል Iran's nuclear program is a grave threat to international security Iran can never be allowed to develop a nuclear weapon and the US has taken action to alleviate that threat በማለት አሜሪካንን ደግፈዋል የተባበሩት የዩናይትድ ኪንግደም United Nations እንደዚሁ I'm gravely alarmed by the use of force by the United States against Iran today ብለዋል ሴክሬታሪው አንቶኒዮ ጉተሬሽ በጣም ኮንሰርን ያረጋናል ጥቃቱን በጣም ተቃውመውታል ማለት ነው ቀደም ባለው ነገር ላይ ነግሬያቸዋለሁ የአሜሪካ ዲሞክራቶች በተለይ የተወካዮቹ ምክር ቤትን ተመልክቶ ያለው ሐሳብ በእጅጉ የፕሬዝዳንት ትራምፕን ተናግረዋል ማለት ነው ያው የኮንግረሱ እውቅና ሳይኖረው ፕሬዝዳንት ትራምፕ ያረጉትን ነገር በተመለከተ የአሜሪካ ዲሞክራቶች በእጅጉ ተቃውመውታል ዶናልድ ትራምፕ shoulders complete and total responsibility for any adverse consequence that flow from his unilateral military actions በማለት ለሚመጣው ነገር ትራምፕ ኃላፊነቱን ሊወስድና ትከሻውን ሊያዘጋጅ እንደሚገባ የአሜሪካ ዲሞክራቶች በእጅጉ ተቃውሞ ተናግረዋል ቬኔዙዌላ እንደዚሁ ኮንደምን አድርጋለች አሜሪካን በኢራን ላይ ያደረገችውን ጥቃት ማለት ነው የቬኔዙዌላ የውጭ ጉዳይ ሚኒስተሩ ዮአንጊል በግልጽ ተናግረውታል ማለት ነው ይሄን በተመለከተ ያላቸውን አቋም በግልጽ ቬኔዙዌላ ገልጻለች እንደሚታወቀው ቬኔዙዌላ ከአሜሪካ በታች ያለች በነዳጅ ሀብት አንደኛ የሆነች ሀገር ናት ነገር ግን አሜሪካ አድቅቃ ያስቀመጠቻት ሀገር ናት ቬኔዙዌላ በእጅጉ ተቃውሞ
ተቃውማለች። ከዚህ ጋርም ተያይዞ ቺሊም እንደገና በቺሊ ፕሬዚደንት በጋብሪኤል ቦሪክ አማካኝነት ቺሊ ኮንደምንስ this US attack በሚል የአሜሪካ ጥቃትን እንቃወማለን በሚል ቺሊ ገልጻለች። ቻይና እንግዲህ seriously violation of international law ነው ያለችው ዓለም አቀፍ ሕግ ተጥሷል የሚል የቻይና ንግግር በትክክል አይተናል ማለት ነው። ቻይና calls on the parties to the conflict በዚህ ባሉ ፓርቲዎች ላይ ያላትን ነገር ገልጻለች። ግን strongly condemn አድርጋለች በእጅጉ ተቃውሟለች ጉዳዩን አውግዘዋለች ማለት ነው የአሜሪካንን ጥቃት። ኩባ እንደዚሁ በፕሬዝዳንት ሚጉኤል ዲያዝ ካኔል አማካኝነት በጣም በእጅጉ dangerous escalation በማለት አደገኛ ጦርነትን የሚያፋፍም የዩኤን ቻርተርን የሚጥስ እንደሆነ አርገው ኩባ ተቃውሟን ገልጻለች ማለት ነው። ይሄን በተመለከተ pledges humanity into a crisis with irreversible consequences ነው ያለችው ኩባ ወደ ማይመለስ ውድመት ነገሮችን ሁማኒቲን ክራይሲስ ውስጥ የሚከት ሰብአዊነትን ወደ ውድመት ይዞ የሚመጣ ነው በማለት ገልጸዋለች። የአውሮፓ ህብረትም እንዲሁ በተመለከተ በውጭ ጉዳይ ፖሊሲ ዋነኛው ካጃ ካላዝ የሚባሉት የፖሊሲ አቀንቃኙ ሰው ዲስከሌሽን እንዲሁም ደግሞ ወደ ኔጎሺዬሽን ወደ መደራደሪያ ጠረጴዛ እንዲመለሱ የሚል ጥያቄዎችን አቅርበዋል ማለት ነው። ካላስ በዚሁ ዙሪያ ላይ ያላቸውን ሐሳብ ገልጸዋል። ዲስከሌሽኑን ነው የአውሮፓ ህብረት ያበረታታው። ፈረንሳይ እንዲሁ በውጭ ጉዳይ ሚኒስትሩ በጄል ኖኤል ባሮት አማካኝነት ያላቸውን ከሰርን ገልጸዋል። parties to exercise restraint to avoid an escalation likely to lead to the extension of the conflict ኮንፍሊክቱ እንዳይለጠጥ ለማድረግ እንደዚህ የተሳተፉ አሜሪካ፣ እስራኤል፣ ኢራን ቁጭ ብለው ሊነጋገሩ ይገባል የሚለውን አቋሟን ገልጻለች። convinced that the lasting solution to this issue requires a negotiated solution within a framework of a non-proliferation treaty በማለት ገልጸዋል ማለት ነው ፈረንሳይ። ይሄን እንግዲህ ቁጭ ብሎ የመጨረሻው ውሳኔ ሊሰጥ የሚችለው ወይም መረጋጋት ሊመጣ የሚችለው በጠረጴዛ ዙሪያ ላይ ኔጎሺዬት በማድረግ እንደገናም ደግሞ ዓለም አቀፍ ህግጋትን ባልጣሰ መልኩ እንደሆነ አርገው ገልጸዋል ማለት ነው። የጀርመኑ ቻንሰለር እንደገና ሴኩሪቲ ካቢኔት ሚኒስተሮች ይሄን በተመለከተ እንደገና የአውሮፓ ህብረትንም ሌሎች ፓርትነሮችን ሙሉ ጠርተዋል። በዚህም የተወያዩ ያሉበት ጉዳይ እንዳለ ተነግሯል። እንደተናገሩት ከሆነ ግን ኢራን to immediately return to nuclear talk በማለት ወደ አሜሪካ እጇን ሰጣ ለተደራደር ይገባታል ኢራን በማለት በመንግስት ስፖክስፐርሰን አማካኝነት ጀርመን ተናግራለች። ሐማስ እንግዲህ ያው the US aggression against Iran is a dangerous escalation አካባቢውን ወደ ከማያባራ ጦርነት ይዞት የሚገባ ነው በማለት ሐማስ በቡድኑ ያለውን ተቃውሞ በግልጽ ገልጿል ማለት ነው። እንደነ አይካን ያሉትንም ጭምር ማለት ነው። ኢንተርናሽናል ካምፔን ቱ አቦሊሽ ኒውክሊየር ዌፐንስ የሚባል የተባበሩት የአሜሪካ ሚሊተሪ ስትራይክስን ተመልክቶ ያለውን አቋም አይካን በግልጽ ገልጿል። by joining Israel attack on Iran the US is also breaking international law ዓለም አቀፍን ህግ ነው የጣሰችው በማለት በግልጽ የፕሬዝዳንት ትራምፕን አካሄድ ተቃውሟል። አይካን የሚባለው ዓለም አቀፍ ካምፔን ቱ አቦሊሽ ኒውክሊየር ዌፐን የተባለ የኒውክሊየር ጦር መሳሪያዎችን ለማስቆም የሚደረግ ዓለም አቀፍ ካምፔንን የሚመራ ተቋም ነው። ስለዚህ ይሄ በጄኔቫ የሚገኝ ነው አይካን የሚባለው። የ2017 የኖቤል ሰላም ሽልማትም በተመለከተ ብዙ የሚባልበት የነበረ ተቋም ነውና ከዚህ ጋር ተያይዞ ያለው ነገር በእጅጉ መቃወሙን ሰምተናል ማለት ነው። አይካን በጣም ትልቅ ተቋም ነው። ሜሊሳ ፓርክ የሚባሉ ሰው ነው የሚመሩት። ይሄን ተቋም በተመለከተ የተሰጠው ነገር በምዕራባውያን ዘንድ ተጽዕኖ እንደፈጠረ እየተነገረ ይገኛል። ኢራን እንደሚታወቀው በእጅጉ ተቃውሟለች። ኢራቅ has warned the US attack on its neighbor Iran nuclear facilities threaten peace and stability in the Middle East በመካከለኛው ምስራቅ ሰላም እንዳይከሰት መረጋጋት እንዳይኖር ያደርጋል በሚል ተቃውመዋል። ይሄን በተመለከተ this military escalation constitute a grave threat to peace and security in the Middle East and poses serious risk to the regional stability ባባሲም አላዋዲ የሚባሉ የመንግስቱ ቃል አቀባይ ናቸው። በዛ አማካይነት ኢራቅ አካባቢውን ወደ ኬኦስ ይዞ ሊገባ የሚችል ጥቃት ነው በማለት በእጅጉ ተቃውማለች። እስራኤል ያው ኮንግራቹሌሽንስ ብላለች ማለት ነው ፕሬዝዳንት ትራምፕን በግልጽ ይሄን ጉዳይ ትልቅ ስኬት እንደሆነ እስራኤል በግልጽ አሳውቃለች። ጣሊያን now we hope that after this attack which caused massive damage to nuclear weapons production posed a threat to the entire region a de-escalation can begin and Iran can sit down to the negotiation table የጣሊያው የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ
በግልጽ ይሄን ጉዳይ ገልጸውታል ማለት ነው። አሁን ሆፕ የምናረጋው ተስፋ የምናረጋው ከዚህ ብዙ ውድመት በኋላ ማለት ነው አካባቢው ላይ threat to entire region አካባቢ ላይ ሙሉ ለሙሉ ስጋት የጫነ መሆኑንና ይሄን በተመለከተ መረጋጋት ዲስከሌት ማድረግ ነገርየው ማውረድ ማርገብ ያስፈልጋል። ኢራንም በጠረጴዛ ዙሪያ ላይ ቁጭ ብላ ልትነጋገር ይገባል በማለት ገልጻለች። ጃፓን በውጭ ጉዳይ ሚኒስትሯ በፕራይም ሚኒስትሯ አማካኝነት ማለት ነው በኢጂባ አማካኝነት ለሪፖርተሮች ይሄን ዲስከሌሽን ወይም ደግሞ ጦርነቱ ግጭቱ እንዲረጋጋ የሚያደርግ ነገር ያስፈልገናል ብላለች። we are closely monitoring the situation there with grave concern በጣም በሚመለከተን ደረጃ ላይ ጉዳዩን እየተከታተል ነው በማለት ገልጻለች። ሜክሲኮ በሚኒስትሮቹ አማካኝነት urgently calls for diplomatic dialogue for peace between the parties involved in the Middle East conflict በማለት የሜክሲኮ የውጭ ጉዳይ ሚኒስትር በግልጽ ተናግረዋል ማለት ነው። ስለዚህ ድርድር ያስፈልጋል ዲስከሌት ማድረግ ነገርየው ማብረድ ያስፈልጋል የሚለው ነገርና the restoration of peaceful coexistence among the states of the region is the highest priority በአካባቢ ላይ ያሉት ሀገራት ሰላማዊ ግንኙነት እንዲኖራቸው ማድረግ ላይ መሰራቱ ትልቁን ቦታ መያዝ አለበት ብለዋል። ኒው ዚላንድም እንደዚሁ we acknowledge developments in the last 24 hours including the President Trump's announcement of the strike on nuclear facilities in Iran ስለዚህ acknowledge እናደርጋለን እውቅና እንሰጣለን ባለፈው 24 ሰዓታት እየሆነ ያለውን ብለዋል። ongoing military actions in the Middle East is extremely worrying ይሁን እንጂ በመካከለኛው ምስራቅ ላይ የተከናወነ ያለው ነገር በእጅጉ ያሳስበናል። it is critical further escalation is avoided further የሆነ ወይም ደግሞ ከድንበር የዘለለ ተጨማሪ የሆነ ውድመት ሊያመጣ የሚችለው ነገር avoid በማድረግ ዙሪያ ላይ ሊሰራ እንደሚገባ እንደዚሁ ኒውዚላንድ strongly supports effort towards diplomacy ወደ ዲፕሎማሲ የሚደረገውን ጉዞ እንደግፋለን። ያው ዞሮ ጥቃቱን ሙሉ ለሙሉ የመደገፍ ነገር በኒውዚላንድ እንደሌለ ይታያል ማለት ነው። በጣም በርካታ ሀገራት ገልጸዋል። ኦማንም እንደዚሁ ያላትን ኮንሰርን ገልጻለች። አሜሪካ በኢራን ላይ ያደረገችውን has strongly condemned the US strike ኦማን በእጅጉ አውግዛዋለች ማለት ነው። ራሻም እንደዚሁ በጣም ግሬቭ የሆነ ኮንሰርኗን ገልጻለች። Associated Press እንደዘገበው ከሆነ Dmitry Medvedev, who serves as a deputy head of President Vladimir Putin's Security Council, said several countries were prepared to supply Tehran with nuclear weapons በማለት ገልጸዋል ማለት ነው። በጣም በርካታ ሀገራት የቴህራንን ወይም ኢራንን የኒውክሌር አቅም እንዲኖራት ሰፕላይ ለማድረግ ለመደጎም ተዘጋጅተዋል በሚል በግልጽ ሩሲያ በዲሚትሪ ሜድቬዴቭ አማካኝነት ገልጿል። ዲሚትሪ ሜድቬዴቭ አሁን ፕሬዝዳንት ትራምፕ ፑቲን ወደ ስልጣን ከመምጣታቸው አስቀድሞ ሩሲያን የመሩ ሰው ናቸው ለ7 ዓመታት ያክል ያው የቭላዲሚር ፑቲን ቀኝ እጅ የሚባሉ ሰው ናቸው። ቭላዲሚር ፑቲን ስልጣን ላይ ከሌሉ ዲሚትሪ ሜድቬዴቭ ናቸው ስልጣን ላይ የሚቀመጡት። በግልጽ የፕሬዝዳንት ፑቲንን ሐሳብ ነው ያንጸባረቁት ማለት ነው። አሁን ባለው ሁኔታ የፕሬዝዳንት ፑቲን የሴኩሪቲ ካውንስል ዋነኛ ሰው ናቸው እና ምን አሉ he didn't specify which countries የትኞቹ ሀገራት እንደሆኑ ስፔሲፋይ ማድረግ አልፈለገችም ሩሲያ but said the US attack caused minimal damage and would not stop Tehran from pursuing nuclear weapon ቴህራን የአቶሚክ ጦር መሳሪያ እንዳታገኝ ሊያረጋት አይችልም በማለት ሩሲያ በግልጽ ገልጻለች። የትኞቹ ሀገራት የኒውክሌር ጦር መሳሪያና አቅም ለኢራን ሊሰጧት እንደፈለጉ ሩሲያ አልተናገረችም። ነገር ግን ጥቃቱን በተመለከተ ሚኒመም ዳሜጅ ነው የደረሰው። ብዙ የጎላ ዳሜጅ አልደረሰም። ስለዚህ እቺ ሀገር የኒውክሌር ጦር መሳሪያ እንዳታገኝ ሊከለክላት አይችልም በማለት ያው ራሷ ሩሲያ ይሄን ልደግፋት እንደምችል የሚያሳይ ነገር በግልጽ አሳይታለች። የሩሲያ የውጭ ጉዳይ ሚኒስትር strongly ይሄን ጉዳይ ኮንደምን አድርገዋል። በጣም ተቃውመውታል። the air strike and called them a gross violation of international law ዓለም አቀፍ ህግን የጣሰ የአሜሪካ ጉዞ ነው። የዩኤን ቻርተርን እንደገና የዩኤን ሴኩሪቲ ካውንስል ሪዞሉሽንን የተባበሩት መንግስታት ቻርተር አለ እንደገና የተባበሩት መንግስታት የሴኩሪቲ ካውንስሉ ህግጋት አሉ። እነዚህ ሁሉ የጣሰ አካሄድ ነው በማለት ሩሲያ በግልጽ ተቃውማለች። በጣም ስትሮንግሊ ተቃውመችው። እንደገናም ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ሊከለክላት አይችልም ይሄ ምት በማለት ለአሜሪካዎቹ ሌላ የቤት ስራ ሰጥታለች ሩሲያ።
ሌሎች ሀገራትም እንደዚሁ በዚህ ጋር ያላቸውን ስጋት እየገለጹ ይገኛሉ። ውድ ቤተሰቦቼ እየተከናወነው ያለው ነገር ቀላል አይደለም። ዓለማችን ወደ ውጥንቅጥ ይዟት ሊገባ የሚችል አደገኛ ነገር ነው ፕሬዝዳንት ትራምፕ የወሰኑት። ስለዚህ ይሄን ጉዳይ ተከታትሎ ማየት መከታተል እንደገና ሪፖርት ማድረግኛ ይጠበቃል። ውድ ቤተሰቦቼ በየሰዓቱ የሚሆኑትን ነገሮች ሁሉ የተከታተልኩኝ ሪፖርት አረጋቸዋለሁ። ዕውቀት ታላቁ እግዚአብሔርን ታከብራለች። ሰላም ለምድራችን። የሰላም አለቃ ክርስቶስ ነው። ክርስቶስ ለዓለማችን ሰላም ይዞልን ይምጣ። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት